በአይነ ደረቅ መልሶ ልብ ያድርቅ አሉ። አይ ጉድ እኮ ነው። ፍቅርና ሊዲያ በስተመጨረሻ ተዋረዱ ማለት ነው። የራሳቸው ወጥመድ ራሳቸውን ደፍቶ ጣላቸው። ለሌላ ሰው የቀፈሉት ጉድጓድ ራሳቸው ገቡበት፣ ተዋረዱ። አይ ኤላዬ አደነኩት ማለት ነው። ምን ታደርጋላችሁ እዚህ? ምንድን ነው የምትሰሩት እናንተ? አይደብራችሁም እንዴ ብሎ ፍጥጥጥ ነው ያደረገባቸው። ኩም ነው ያሉት። እንዴት የሰው ልጅ ፍራሽ ያነሳል? ዲቭ ደግሞ ዛሬ በጣም ነው ያቃጠልከኝ። እንዴት አንተ ከአንዴም ከሁለቴም ሶስቴ ልትሳሳት ትችላለህ? ሁሌ እንዴት ፍቅርን ልታምናት ትችላለህ? የእውነት እኮ ነው። እንደውም የፈቀረና ያበደ አንድ ነው ይባላል። ሲሆን አንተ የእውነት ማመን ያለብህ አደይን ነበር እንጂ ፍቅርንና ሊዲያን። በእርግጥ ሊዲያ እህትህ ነች፣ ቢሆንም ግን በፍጹም ፍቅርን ማመን አልነበረብህም። ወይ ጉድ! ፍቅር እኮ ታውቃለህ ልትሞት ነበር እኮ። ነገር ግን የእውነቴን ነው ምልህ እኔ ነኝ ያተረፍኳት። በጣም እኔ አንተም ሆንክ ባርኮቴም ተው ብያችሁ ነበረ። ነገር ግን እናንተ እኔን ስለማትሰሙ እህትህን ገላብህ ነበረ። ወይኔ እያለች ነገሩን ማቀሳሰር ጀመረች። የእውነትሽን ነው ፍቅር? አዎ ታውቂያለሽ። ነገር ግን አንቺ ዋሽተሽኝ ከሆነ መቼም ቢሆን ይቅር አልላችሁም። አንተ ቆይ ሁሌ እኔ ውሸታም ነው እንደ የምመስለው? እውነቷን ነው ፍቅር። ቆይ አንተ ከእህትህ ይልቅ እሷን ተራ ሰራተኛ ነው እንደ የምታምነው? ነገርኩህ እኮ ልትገለኝ ነበረ እያለች ነገሯን አቀሳሰረች። ሊዲያ ሄዶ ተናገራት። የእውነቴን ነው ምልሽ እኔ ካንቺ ይሄን አልጠብቅም ነበር አደይ ብሎ ተናገራት። እሷ ጋር ሄዳ ደግሞ ከወንድሜ ብትርቅ ይሻልሻል። እንዴት ወንድሜን ታስቸግሪያለሽ? አንቺ እኮ ተራ ሰራተኛ እንጂ ለወንድሜ ምንም አይደለሽም። እንዴት እወድሃለሁ አፈቅርሃለሁ ብለሽ መቆሚያ መቀመጫ ታሳጫዋለሽ? ብላ ሄዳ በነገር ጦዘቻት። እሷም ደግሞ በጣም ተናደደች። ታውቂያለሽ ሰውና ሰው ሁሉም አንድ ነው። ነገር ግን ምናልባት የሀብት ገደባችን ከፍና ዝቅ ሊያደርገን ይችላል እንጂ አንቺም ሰው ነሽ እኔም ሰው ነኝ እና ምንም ያህል ልዩነት የለንም ብላ አደይ በጣም ተናዳ ተናገረቻት። ታውቂያለሽ አሁን መሄድ አለብኝ አለች። ከዛም በኋላ ልትቀመጭ ያምርሻል እንዴ? የፈለግሽውን ነገር ተናገርሽ እና ለምን ትቀመጫለሽ? አይ ሊዲያ ፍቅር እኮ ተንኮል አስተማረችሽ። እንደምንም ብለን ለምለምንና አደይን ከህይወታችን ካስወጣን በኋላ አንቺም በመንገድሽ እኔም በመንገዴ፣ አንቺም ለእኔ አትመጥኝም አንቺም ለእኔ አትመጥኝም እየተባባሉ ሁለቱ ነገር መጨቃጨቅ ጀመሩ። ልክ ነሽ፣ እውነት ለመናገር እኔም አልፈልግሽም፣ አትመችኝም። ውይ ባክሽ ይሄን ኮተትሽን አሁን ጥለሽ እስኪ ቢያንስ አሁን ዘና ብለሽ እንሄድ ስትላት በችም ከአንቺ ራቁት አይሻልም? እውነቴን ነው ምልሽ እንዳንቺ ራቁት ከሚሄድ ይሄ ቡቶቶ ይሻለኛል ብላ በለበሰችው ልብስ ሄደች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እንግዲህ ኤላዬ አባቱ ደውሎ ልጄ መንጣት አለብህ ሲለው ለምን አባዬ? ይበቃል፣ ከዚህ በኋላ ከኔ ጋር መኖር ትጀምራለህ አለው። ለምን? የጥሩ ቤተሰብና የጥሩ ልጅ ተገኝቶልሃል፣ እሷን አግብተህ የልጅ ልጅ ማየት ፈልጋለሁኝ ብሎ ዱብ እዳ ጣለበት። በሌላ በኩል ለምለምዬ ታውቃለህ አንተ እኮ አልተቀየርክም፣ ልክ እንደ ድሮው መልካም ትሁት ልጅ ነህ እያለች የእውነት ፈጣሪ መልሶ ያገናኘናል ብዬ አስቤም አላውቅም ነበር አለችው። እሱም ደግሞ ልክ ነሽ፣ እኔ ራሱ አስቤም አላውቅም ነበር ግን የፈጣሪ ነገር በጣም ይገርማል እያለች ታውቂያለሽ አንቺ ራሱ በጣም ጨዋ፣ እስከ ዛሬ እኮ የተረጋጋሽ አልነበርሽም፣ ይሆንሽ ቀበጥ ነገር ነበርሽ። አዎ ታውቃለህ ህይወት ብዙ ነገር አስተምሮኛል። እናትና አባቴን ካጣሁ በኋላ እንዲሁም ደግሞ አንተ አባቴን ብለህ ከሄድክ በኋላ ሁሉም ነገር እኔ ሰማይና መሬት ሆኖብኛል። የገዛ ስጋዬ አክስቴ ሳትቀር ነው ሀብትና ንብረቴን ለመውሰድ ብላ እኔም ብዙ ነገር ያደረገችኝ እና ብቻ ተወው፣ አሁን እንደምንም ብለን ተገናኝተናል እያለች ማውራት ጀመረች። ልክ ነሽ፣
አሁን ላይ ማንም ሆነ ምንም ቢመጣ አያሸንፈንም ስትለው እሱ ግን በጣም ተከዘ። ምንድን ነው ቅድም የሰማኸው ስልክ ጥሩ አይደለም እንዴ ስትለው እሱ አባቴ ነበር። ምን? አዎ አባቴ ነበር። እና ምንድን ነው? እንግዲህ አባቴማ በቃ እዝህናና ሚስት ልዳርህ ነው የሚለው። እውነትን ነው? አዎ። እና ልትሄድ ነው? ምን አደርጋለሁ ማለት ምክንያቱም እኔ አባቴን በጣም ነው የምወደው፣ በጣም ነው የማከብረው። ታውቂያለሽ፣ ባለሁበት ሁሉ በሄድኩበት ሁሉ ህይወቴ ነው። እናቴ ደግሞ የልብ ታማሚ ናት እና በዚህ ሁኔታ ውስጥ እኔ ልተዋቸው አልችልም ማለት እኔን ለማን ትተህ እያለች መናገር ጀመረች። አይ እንደዛ ማለት አይደለም፣ ነገር ግን አሁን ላይ ምን እንደማስብ አላቅም፣ ግን የማስበው ነገር የሚሆነው ነገር ብቻ አላቅም። የአባቴን ትዕዛዝ ማክበር እንዳለብኝ ነው ብሎ ግግም ማለት። ተው እንደዚህም አታድርግ፣ ሁለተኛ ትተኸኝ አትሄድ፣ ሁለተኛ እንድታሰቃየኝማ ውሳኔውን ለኋላ እንተወው። ፍቅርና ሊዲያ እኔ ምልሽ ለማንኛውም ይህን ሀብል ልክ አዴይና ለምለም እንደሰረቁት ማስመሰል አለብን። ለምን? ምክንያቱም ሀብሉ ያለው ለምለም ጋር ስለሆነ የግድ ማድረግ አለብን። ለአዴይ ደግሞ ቆይ እስከ ዛሬ ድረስ ይህ ሀብል አንቺ ጋር ተቀምጦ ነው እንዴ ፍቅር እንደዛ የምታሰቃየኝ ስትላት እኔማ ነገሮችን ላጣራ ብዬ ነው። ሲቀጥል ደግሞ ይሄን ሀብል አሁን አልሰጥሽም ማለት ጨዋታውን እንቀይረዋለን። ስለምን ጨዋታ ነው የምታወሪው? ታውቂያለሽ አሁን ይሄን ሀብል ብሰጥሽ አንቺ ወስደሽ ትሰጫዋለሽ። ከዛም በኋላ አንቺን ሌባ ነው የሚያደርገው። እናማ የምልሽን ታዳምጭና ጨዋታውን እንቀይረዋለን ብላ ብልጥ ስለሆነች ለምለም ጨዋታውን ቀየሩት። ነገር ግን ፍቅርና ሊዲያም ጨዋታውን እየተጫወቱ ይገኛሉ። ከዛም በኋላ ሊዲያ ሄደች። ፀጉሯን እያሻሻት ጋደም ብላ ነበር። እረ እድሜውና ጆሎ እንዴ ፍቅር ያጫውታችኋል ስትል ቆይ አንቺ ሴትዮ እኔ እቤቴ ማንም ሲገባ ደስ እንደማይለኝ አታውቂም? በዛ ላይ ደግሞ አንኳኩተሽ ሳትገቢ ትሰማኛለህ? እኔ አሁን ማንም ምንም እንድለኝ አይደለም የመጣሁት እና አንተም ባርኮት ይፈልግሃል፣ አንቺም ደግሞ አዴይ ታማ ተኝታልሻለች፣ ልትሞት ነው። ምናልባት የምትፈልገው ነገር ካለ የምትናዘዘው ነገር ካላት ብላ ስትናገር እውነትሽና አዎ ብላ አስወጣቻት። ደመቀ ፍቅርን ፍለጋ እየተንከራተተ በር ላይ ሂዶ ሲያንኳኳ አዴይ ከፈተችለት። ከዚያም በኋላ እንዴ ምን ትሰራለህ እዚህ? አብሮት ጓደኛውም ነበረው። አዴይ እንዴት ነች ሲላት አንተ ሰውዬ ከህይወት ይውጣልኝ፣ እራቀኝ ብያሃል ነበር እንዴ? ምን ላርግ ብለሽ ነው? ናፍቀሽ ነዋ። የፈለግሽውን ነገር ብታደርጊ ይገባኛል አላት። ከዛ ደመቀ ሰላም ሲላት ይንደስተ ዛሬው አልነበረም። ቆይ ምን ሆነሽ ነው ችላ ያልሽኝ? እና ከዚህ በላይ ምን እንድታደርገኝ ጠብቀህ ነበረ? እና ምን ልበልህ ብላ ተናደደችበት። እሱም ደግሞ ጥፋቱን ስለሚያውቅ አሁን ፍቅርን ጥሪልኝ ስትል እሺ። ፍቅር ደግሞ እኔ ምልክ ድብዬ ካጣላች በኋላ አዴይንና ድብን አንተና እኔ ብቻ ሂደን ፍቅር ለምን አንጫዋትም ጭር ያለ ቦታ ስትለው እሱ በጣም ሳቀባት። ፍቅር ደመቀ ይጠራሻል ስትል ደግሞ የማን ነው ደመቀ? ቆይ እሱ ደግሞ ካንቺ ምን ፈልጎ ነው? አይ መጣሁኝ አውርቼው ብላ ወጣች። አንተ ሰውዬ ምን ትሰራለህ? የኔን ቆራሪት እንዴት ነሽ ብሎ ምስጥ አለባት። ልጁ እኮ ፍቅር ይዞታል። ከዛ አይ ወድጀሽ ነዋ፣ እስኪ አይኔን እያየሽ አንድ ጊዜ ወድሃለሁ በይኝ ሲላት አንተ ለእኔ እኮ የምትመጥን ሰው አይደለህም ብላ ተናገረችው። ኧረ እባክሽ አዎ። ከዛም በኋላ በጣም ተናደደ። ለማንኛውም እሷም ተናደደች። ከህይወት ይወጣልኝ ብላ በጥፊ ላሳው ሄደች። እንኮክ እያለ ሲሄድ ኤላ እያገኘው አንተ እኔ ምልህ ሀብሌን ሰርቀህ አንተ ሌባ ብሎ ሲለውን እንቅ ሲያደርገው ትሰማኛለህ? በእርግጥ የአደይ ቤተሰብ መሆንህን ባቅ አልነካብህም ነበር፣ ነገር ግን እኔ አላወቅኩም እና በጣም ይቅርታ። ደግሞ ለዛች ለማትረባዋ ልጅና ለፍቅር ሰጥቼልሃለሁ ብሎት ተወኝ በቃ ብሎ ተናዶ ሄደ። ሱሪውን ከፍና ዝቅ አድርጎ በሰው እንዴት በፍቅር ክንፍ ይላል ማለት ነው። በዛ በሰይጣን አይደመቀ ኑሮን ሳታሻሽል ፍቅር ግን አይከብድም? የእውነት ይከብዳል። ዲብዬ ጥፋቱ ገብቶት እኔ ምልሽ
አሁን እስኪ እንዴት አድርጌ ነው ይቅርታ የምጠይቃት እያለ እየተንቦራደደ ይገኛል። እሷም ደግሞ ካንተ ይሄን አልጠብቅም፣ እንዴት እንደዚህ ትላለህ? አንቺስ እንዴት እንደዚህ ትያለሽ? ማለት እንዴት አንቺ ኤላ ጋር ትሄድ ትያለሽ? ምን? ኧረ እኔ በፍጹም እኔ እኮ ተራ ሰራተኛ ነኝ። ስለ ኤላ ምን አገባኝ? እና እኔ ማን ነኝ? እሷ እኮ ነች ሲጀመር ፍቅር ነች እዛም ቤት ሂጂ ስሪ የምትለኝ እና እኔ ያንተን እህል ለምን? አንተስ ደግሞ ለእህትህ እንዴት ነው ፍቅር ይዟት እኔን እያንከራተተች ነው ብለህ የምትናገረው? ምን? አዎ ወይኔ ወጥመድ አለ። ምንድን ነው? በቃ ወጥመድ ውስጥ ገብተናል ብሎ በጣም ተሰማው። ከዛ አደይም በጣም በጣም ተናደደች። ምን ይሻለናል? እኔ ምልክ አንተ አደይን ታምናታለህ እንጂ እኮ አደይ የምትረባና የምትሆን ሴት አይደለችም። እንኳን ላንተ ለእህትህ ራሱ አልተመለሰችም። እሱ ደግሞ እንዴት በአንድ እህቴ ትመጫለሽ? እንዴት በአንዲት እህቴ እያለ አደይን ከፍና ዝቅ እያደረገ ሲሳደብ፣ እሷም ደግሞ በጣም ተናደደች። በቃ ከዚህ በኋላ ላይህም ላዳምጥህም አልፈልግም። እሺ ስላደረክልኝ ነገር ከልብ አመሰግናለሁ። ዲብዬ ተረጋጋ። የእውነት ዲብ መረጋጋት ያንሳሃል። እንዴት አንተ ጭራሽ በፍቅር ትታለላለህ ማለት ነው? ፍቅር እኮ የሰይጣን ቁራጭ ነች። እና ውድ የቻናሌ ቤተሰቦች የዛሬው አደይ ድራማ ይሄንን ይመስል ነበር። ላይክ፣ ሼር፣ ኮሜንት አይረሳ። ባይ ባይ። እግዚአብሔር